አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች ሸበላው ይሄው እንደምታውቁት ዳቦውን ይዞ እየሸኘን ነው። እሺ አይሄድም እሱ። እኔም ዕቃ ይዤ ነው። ማዙካም ልጅ አዝላ ነው እና ሊሸኙን ነው። እንመለሳለን አንመለስም። አንድ 3 ቀን አድረን ስንት ቀን ነው የሚፈቀድልን? እንዴት ተመቻችሁ? እሺ ቴንኪው። ባል ማለት እንዲህ ነው። ባል ማለት እንደፈለጉ ረሃ የሚሆኑበት ነው። ውድና የተከበራችሁ የቻናል ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ? ደህና አደራችሁ ወይ? እንሄታችሁ መቼም ወደ ገጠር ወጣ ካልኩችሁ ካሜራ ናት። ይሄ ስንዴ ነው ወገንታት፣ ስንዴ ነው። አምና በቆሎ ነበር አሳይቻችሁ ነው። እና እውነቱን ስነግራችሁ ወይኔ ቤት ልሂድ እንዴ እየረመረምኩት ገብቻለሁ። እንግዲህ ይቅርታ ጠይቃችኋለሁ ቤተሰቦች። ምን አደርጋለሁ? ቤት እንደማይልኩ ግሩ ረምረም ያለው እና ሙጃ ታውቃላችሁ እንዴት ነው? ዘንድሮ ትንሽ ዝናቡ አስጊ በመሆኑ ምክንያት እኛም ዛሬ መተናል። የመጣንበት ምክንያት ሀገራችንን፣ ጎረቤቶቻችንን፣ ቤተሰቦቻችንን ለመጠየቅ ከማዙካ ጋር መተናል። ያለው ስራው ሆኖ 5 ቀን ዝናብ አልጣለም ነበረ። እንዲያው ዛሬ ረሽርሾት አያድርም መሰላችሁ? ወይኔ አልሐምዱሊላህ ጌታዬ። አንዳንዴ እግሩ እርጥብ ነው አንድ ሰው ይባላል አይደል? በዛ ምክንያት ረሽርሾት እድራ ላይ እንደምታውስ ነው ያለበት ሁኔታ። ያው ትንሽ ያሰጋል። ቢሆንም አልሐምዱሊላህ ዛሬ እንግዲህ ነሐሴ ስንት መሆኑ ነው? ነሐሴ ከ15 አልፎ ወደ 16 እየገባ ነው። ሰማዩ እንደምታውስ ነው እና ቢገርማችሁ ዛሬ ነው እንደው ማፈን ያደረገው። እንደው ይሄን 4 ቀን እንደው ዝም ጭጭ፣ ሰማዩም ጽድት፣ ምን ጉም የለ ምን የለ። እንዴት ያምና ይመጣል ሊጥልና እንደገና በትንትን ይላል ምናምን። ዛሬ ግን ሲጥል አደረ። የሚገርማችሁ ነገር አልሐምዱሊላህ ረብል ዓለሚን በዙህ አላህ ያስቀጥለው። አዝመራውንም የተፈራውን የበቀለውን አላህ ያብቅለው። እንግዲህ አንዳንድ ደግሞ ተጋይቶት አሉ። መጋጨት ማለት ምን እንደሆነ ያልገባኝም። ማለቴ 2-3 አንዴ ታረሰ አይደል? ከዛ አስረገጡት በሰውም ባህያም ዘሩበት። አልበቀለም። የሆነ የበቀለውንም ፌንጣ የምትባል ሆነች እንድነው እህል የምትበላ መታ እሷ እየበላችሁ ነበርና የአብዛኛው ያንዳንዱ ሰው ደህና ሆኗል አሉ። ያንዳንዱ ሰው ደግሞ እንዲሁም በቃ በማሳው ላይ አልበቀለም። እንግዲህ ከተመቸኝ እስቲ ወደ ላይ ወደ ማሳው እወጣለሁ ለማየት ማለት ነው። እና ጓሮ ለጓሮ ግን አልሐምዱሊላህ ያው ዛሬ ጥሎ በማደሩ እንደዚህ ነው። ነገ ከነገ ወዲያ ቢደጋግመው ደግሞ በደንብ አሪፍ ይሆናል ማለት ነው። እንግዲህ አላህ ያውቃል፣ እሱ ያውቃል። ይሄንን የሚያክል ካወረደ ማለት ነው። እንዲያና ውድ ቤተሰቦቻችን አሁን ደግሞ ወዲያ አፋፍ ዝልቅ የላችኋል። ተመልከቱ። እኔ እናንተ እህት ምን ይታያችኋል? ጉሙን ላይ ነበር ይታያችኋል። ለእናንተ ብዬ ነው።
ልወጋኝ ነበረ። እቺ የማን ናት? ይሄም ሁሉም የእናንተ ናቸው? ኧረ ታድላችሁ በሬ ያላችሁ። እኔ በሬ የለኝም። እሺ ውዶችዬ እንደምታዩት እዚህ ጋር ካሜራማን ፈልጌ የሚቀርጸኝ ማለት ነው። አስጎብኝልኝ እስቲ እያልኩት ነው። እንደምታዩት ይኸውላችሁ በቆሎ ይሄንን ይመስሏል። አላህ ዝናብ ይስጠው፣ አላህ ዝናብ ይስጠው። ይሄ ደግሞ ዱባ የሚባለው ነገር ነው። ገና እንትን አላለም፣ ምክንያቱም ዝናቡ ትንሽ የዝናብ እጥረት ስላለ እስካሁን እንትን ይል ነበረ። ትንሽ ራሱ ይይዝ ነበረ፣ አልያዘም። የዝናብ እጥረት ነው። ኢንሻአላህ ከዚህ በኋላ ከጣለ ደግሞ ቆንጆ ይሆናል። በቆሎም ሁሉም አዝመራው ማለት ነው። ውስጡ ድረስ ገባሁኝ። ማሻአላህ ነው እንደምታዩት ማለት ነው። እንዴት ነው ወታች ብዙ አልያዘም እንጂ ከላይ ማሻአላህ ነው እላችኋለሁ። የቤተሰብ ጓሮ ነው። እንደምታዩት ጭዱ ይውላችሁ። ዛሬ ካሜራማን አግኝቼ በጣም ደስ ብሎኛል። እስቲ ቅረጸው አሳያቸው። ይሄ ቲማቲም ነው በነገራችን ላይ ቀረብ ብሎ ስላላያችሁት ነው እንጂ ቲማቲም ያቺ ትንንሹት ቲማቲም ናት። ይሄንን ይመስላል ቪዲዮ ማለት ነው። እና ፋልኩበት እላችኋለሁኝ። ይሄንን ይመስላል ውድ እህቶቼ፣ በርቱ ጠንክሩ እላችኋለሁ። ባይ ባይ። እሺ እህቶቼ እንደምታዩት ይሄ ደግሞ ከካሜራማኑ ስልኬን ተቀብዬ እስቲ እኔ ደግሞ አየት ላድርጋቸው ምናምን ብዬ እየቀረጽኩት ነው። እንደምታዩት ይሄ ካፈራማ ይሄን ከዚህማ አመት ከአመቱ ካላልኩ በጣም ይደብራል። ምክንያቱም አምና ከእናቴ ጓሮ እሸቱንም በላሁት እየጠበስኩ ቀቅዬም በላሁት ፈልፍዬም እንደ ንፍሮ ጥጄ አይታችኋል አምና እና ዘንድሮ ደግሞ የኛ ጓሮ ስንዴ ነው የተዘራው አሳይቻችኋለሁ። ይሄ ደግሞ የቤተሰብ ጓሮ ነው። በዚሁ ቀጥሎ ማሻአላህ ከሆነ እንግዲህ ለሸት መቼም እንቀማመሳለን ብዬ አስጠንቅቄያቸዋለሁ። እና ይሄን ይመስላል ውዶቼ። አያምርም? አረንጓዴ ነገር በጣም ነው ደስ የሚለኝ። እኔ ወላሂ አልዓዚም በጣም ነው የምወደው። በቃ አገሬ ከመሄድባቸው ነገሮች አንዱ ውስጤ ከሚያስደስታቸውና ደስ ከሚለኝ ነገር አንዱ አረንጓዴ ነገር ማየት ነው። ተመልከቱ እስቲ ረሃ ያረጋል። ተመልከቱ የቆቤቱ ኩበት ነው ይሄ በነገራችን ላይ። የታችኛው ብዙም ነው ያው ለከብት ቢሆን የታችኛው የላይኛው ግን ይዟል። ማሻአላህ ተባረከላህ ነው። እዩት እንዴት እንደሚያምር እና ይሄንን ይመስላል። አይዟችሁ ደህናውን አዝመራንም ማሳያችሁ ቀልባችሁ እንትን እንዴ። ይሄ ስንዴ ነው በነገራችን ላይ። በየመንደሩ እየሄድኩኝ ደህናውን በቆሎ ደህናውን እንትን ነው ማሳያችሁ። ቀልባችሁ እንትን እንዴ እህቶች። መኪናው ሀዲስ አንስራፈራ መለጠ።